ብንጸድቅም ባንጸድቅም ኦርቶዶክስ መሆናችን ታላቅነት ነው። አባ ገብረ ኪዳን የተናገሩት ብንጸድቅም ባንጸድቅም እንኳን ክርስቲያን ሆን መቤቴ እንኳን ኦርቶዶክስ ሆን። ይህ ንግግር ዮናታን አክሊሉን ጨርቁን አስጥሎታል። አሁን ሰሞኑን ብንጸድቅም ባንጸድቅም አልተባለ ብንጸድቅም ባንጸድቅም ምን አመጣው? በእርግጠኝነት ተስፋ አደርጋለሁ ትንሽ ተቆይቶ አንጸድቅም እንደሚባል ምንም ጥርጥር የለኝ። ስለ ትዝታ ሳሙኤል ምን እናደርገው ነገር የለም ያያ ዘለደታ ተናገረ። ስለዚህ ትዝታው ዝም ብሎ የሚመጣ ሞኝ አይደለም። ከግራ ከቀኝ ነገሮቹን አመዛዝኖ ግዴለም ናባክ የሆነውን ነገር እናየዋለን ማንንም አይነካም ምናምን ሳይባል ዝም ብሎ አይመጣም። ስለዚህ ምንድነው ማድረግ ያለብን ከሆነ ጥያቄው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሕግ ክፍል አላት። የሕግ ክፍሉ ይሄንን በምን አቅጣጫ መሄድ እንዳለበት ያውቃል። ስለዚህ የሕግ ክፍሉን እንጠብቃለን። በ600 ብር ብቻ 40 ዘመናትን በጵጵስና የመሩት አባት ጭማሪም አልጠየቁም አላመለከትኩም። አመስግኜ ያው እግዚአብሔር ይጠበቀኝ በቀን ያገኝ በዚህ ሁሉ አገልጋይ ይጨመርልኝ ረዳት ነው እንጂ ደሞዝ አነሰኝ ቢው አልጠየቁም። God created man with knowledge, wisdom, understanding, responsibility, authority, all this. And what we lack? በ600 ብር ነው ያገለገልኩት። እሱ ምንም አልጎዳኝም ምንም አልተቸገርኩም። ችግሩ ሰው ስራው ተጎዳ በማለት ካሰውና በዘጋር ይሄው ያውነ ጳውሎስ የጻፍኩላቸው በእንግሊዝኛ ነው ይሄ የዛሬ 23 ዓመት ነው እንግዲህ ፓስተሩ የራሳቸውን ጉድ አጋለጠ። ቢሊየነር ስትሆን ይታየኛል ይላል ዋ ብሎ ያ ደሞ ይወድቃል። 3 አይሱዙ ይታየኛል ይላል ይወድቃል። ድራማ እኮ ነው። የተወዳችሁ የሰዎቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? በዛሬ መረጃችን በስፋት የምንመለከተው ጉዳይ ነው። ዛሬም ሰፋ ያለ መረጃ እየመጥቻለሁ። መረጃው ጥብቅ ነው፣ አስቸኳይም ነው። ላይክ እና ሼር ማድረጋችሁ እንዳይዘነጋ። ወደ መረጃችን በቀጥታ ማለት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የፍጥረታት ሁሉ አባት የሰማይና የምድር አስገኝ አጋዕዝተ ዓለም ቅድስት ሥላሴ ክብር ምስጋና ይድረሰው። ወላዲተ ቃል አምላክ አቅራይተ ማሳሊተ ምሕረት ቤዛዊተ ዓለም ድንግል ማርያም ውዳሴ ክብር ይድረሳት። ቅዱሳን እንደየማዕረግና ክብራቸው ምስጋና ይድረሳቸው። እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? እንዴት ሰዎቻችን ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ ለማለት ወዳለሁኝ። ዛሬም እንግዲህ አስተማሪና ምክር ናቸው ጠቃሚ ናቸው በያሰብኩትን የተለያዩ ቪዲዮዎችን እየመጥቻለሁ። ታዲያ ላይክ አድርጉልኝ ምክንያቱም አስቸኳይ ስለሆነ መረጃውም ጥብቅም ስለሆነ አልጎሪዝሙም እንዲያዳርስልኝ ላይክ በማድረግ ጀምሩልኝ ያልኩኝ። እስቲ በቅድሚያ ፓስተሩ የራሳቸውን ጉዳይ ያጋለጠበትን ነገር ላስደምጣቸው። የፓስተሮች ድራማ በፓስተሩ አንደበት ሲገለጥ ችግሩ እናንተ ኮፒ ሊንክ አታረጉ። ቢሊየነር ስትሆን ይታየኛል ይላል ዋ ብሎ ያ ደሞ ይወድቃል። 3 አይሱዙ ይታየኛል ይላል ይወድቃል። ድራማ እኮ ምንድነው ምናብደው? እኛስ ምን ገረመን? የስጋ ነጋዴ ነፍሱን እየሸጠ ስጋ የሚያካብት እልፍ ሰው ሰብስቦ በአእምሮው መድረክ ድራማ ሰራበት። ምዕመኑም አይጠይቅ አንድ ቀን አይነቃ። ሀብታም ትሆናለህ ብር ይዘንብልሃል ሲባል በወንበዴ አሜን ከማለት ውጭ ቆም ብሎ ማሰብ ጥሩ ነው። አንዳንዴ ስማ ወዳጄ ስትሄድ ያነቀፈህ ግዑዝ አካል ድንጋይ ደግሞ ስትመለስ መልሶ ከመታህ ድንጋዩ አንተ ነህ። ስለዚህ ወዳጄ የቆምክበት ቦታ ከአምላክ የሚያርቅህ መሆኑን እያወቅ ና ወደ ክርስቶስ የነፍስህን ገላ በኃጢአት ጥፍር ዘወትር አትከክ። ና ወደ ክርስቶስ ጥሪ ቀርቦልሃል። እንግዲህ እኛ ምን እንቅጠም እንዴ? በጣም ደስ የሚያሰኝ ሐሳብ ነው። የድፍረታቸውን ጥግ ላሳያቸው። የሚያድናችሁ መስቀል ሳይሆን በመስቀል የተሰቀለ ኢየሱስ ክርስቶስ ነው። ስማ ትልቅ አድርገ ትልቅ ስለ በበር መቃን ላይ ትልቁን መስቀል ልታስቀምጥ ትችላል። ደግሞ ትንሽ አድርገ አንገትም ላይ ልታስር ትችላል። ምን እንግለስ? የሚያድናችሁ በመስቀል ላይ የሞተው ኢየሱስ ነው። የሚያድናችሁ በቀራንዮ መስቀል ላይ አምላክ ሆኖ ተሰቀለ ነው። እነዚህ ሰዎች አሁን ለኛ እየነገሩን ነው መስቀል ላይ የሞተው ነው የሚያድነው። እኛ ቋላ ወቅም እኔ እንጃ ገብቷቸዋል። አንተ እኔ አላወቅኩም ነበር ላካ እንደዛ ነው እንድንል ነው መሰለኝ። አንዳንዴ እኔ ራሴ ግርም ነው ቢሉኝ እውነት ለመናገር መስቀል ያደረገ ሰው አንገቱ ላይ
ጧት ማታ ክርስቶስን የሚጠራ ቤተክርስቲያን ያለበት ህብረት ውስጥ ይያለ የሚያድን የሞተልህ ነው ማለት ፌዝ ነው ቀልድ ነው ወይንስ አልገባቸውም? እኔ ሁሌ ግራም ይገባኝ እነሱ ነገር እግዚአብሔር እውነት ከልቤ ነው የምነግራቸው በጣም ግራም የሚገባኝ እንደው በቀላል ምሳሌ እንጀራ ለመጋገር አንድ እናት ጤፍ አስፈጭ ወፍጮ ቤት ሄዳ ጤፍ አስፈጭታ ሁሉ ነገር አዘጋጅታ እንጀራ ጋግራ ያቀረበች ስለ እንጀራው ማስረዳት ማለት ነው እንጀራ የሚጋገረው ዱቄት ተፈጭቶ ወፍጮ ቤት ተኪዶ እንዲ ተጋግሮ እንደማለት ነው እንጀራ ያቀረበች እናት ፊት ለፊት ስለ እንጀራ መጠየቅ እንደማለት ነው እና ያው ሁሌ የሚባል ነገር ስላለ ነው ልጅ ለእናቷ ምጥ አስተማረች እንደሚባለው ስለምጥ ልጅ ለእናት እንደመንገር ማለት በዚህ ደረጃ ነው እንግዲህ የፕሮቴስታንት ቤተ እምነት ይወርዳል አርፋችሁ ስለራሳችሁ የራሳችሁን ስበቡ ወይ ተመለሱ ወይ ተው እንጂ እንደ ስለሚገርቡኝ ነው ለማንኛውም የመምህር ጳውሎስን ደስ የሚያሰኘውን መልእክት እንካታለን በማስተዋል ፈልጉ በቅድስና ቆሞ ለመገኘት እግዚአብሔር ለመሆን ማስተዋል የመጀመሪያው ነው ይላል ማን ነው ማስተዋል የሚለምን ከውስጣችን ጌታ ሆይ በማስተዋል እንድጸልይ አድርገኝ ወንጌል ስሰማ የሚለውጠኝ ይሁን ስናስቀድስ በማስተዋል እያንዳንዱን ቃል እግዚአብሔር በመስማት ህይወት በሂደት ለውጥ ያመጣል እግዚአብሔር ደግሞ ሲደግፈን እንቀየራለን የልብ ዝግጅት እንኳን እናምጣ እግዚአብሔር መልሱን ይሰጠናል የልብ መዘጋጀት ከሰው ዘንድ ነው መልሱ ግን ከማን ነው ይላል መጽሐፍ የምላስ መልስ ከእግዚአብሔር ነው ያን ጊዜ እግዚአብሔር በውስጣችን ሁሉን ይሞላል የዳዊት ልጅ ሶሎሞን እግዚአብሔር ካነገሰው በኋላ ከአባቴ ከዳዊት ጋር እንደሆንኩ ካንተ ጋር ሆናለሁ ምን ልስታለው ሰው መቼም ዙፋን ከያዘ የሚጠይቀው ረጅም ዘመን ነው የማይነቃነቅ ጉልበት ስጠኝ አላለም ህዝብህን በቅንነት የምመራበት ማስተዋል ስጠኝ እግዚአብሔር እጅግ የተደሰተበት ልመና እናም ምን አለው ፍርድን ትለይ ዘንድ ለራስህ ማስተዋልን ለመንክ እንጂ ለራስህ ብዙ ዘመናትን አልለመንክም ስለዚህ እንደ ቃል ይሁን ብሎ ጥበብ ሰጠው ማስተዋል ሰጠው እድሜ ሰጠው ጸጋ ረድኤት ሰጠው ስለዚህ ማስተዋል የእግዚአብሔር መዓዛ ነው መንፈሳዊ መዓዛ በማስተዋልና አገልግሎት እግዚአብሔር በማስተዋልና አገልግሎት ዘመኑ ከባድ ነው ሁሉም በየራሱ መንገድ የሚነሳ ነው ሁሉም የሚጮህ ነው የሚያስት የሚመስሉ ብዙ ነገሮች ያቀርቡልናል እናስተውል ከፈጣሪ ዓለማት ጋር ለመንቀሳቀስ ከሱ ጋር ለመሄድ እሱን ተከትለን ለመሄድ ማስተዋል እጅግ በጣም ትልቅ ነው ልናስተውል ይገባል ቅዱስ ዳዊትም ተደጋጋሚ ጊዜ የሚጠይቀው እሱ ነው ማስተዋልን ስጠኝ ነው ጠቢበኛው ሰሎሞንም ይህንን ጠይቋል ማስተዋልና ጥበብን ስጠኝ ብሏል እናስተውል ብዙ አደናጋሪ ሰዎች ስላሉ ማለት ነው ያያ ዘልደታ የትንሣኤ ሳሙኤልን ጉዳይ ያነሳና እንዲላል ምን መሰላችሁ አዎ ለፍርድ መቅረብ አለበት ፍትህ ካለ ዳኝነት ካለ ህግ ካለ ቤተክርስቲያንን በዚህ ደረጃ አዋርዷል ተሳድቧል ንቋል እኔ በዘመኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ ልክ የሰደባት ያዋረዳት አካል የለም የቃል ኪዳኑን ታቦት እንደፈለገ ሲያንቋሽሽ ሲሳደብ ነበር ሊቃውንቶቻችንን ሲያዋርድ ስብዕናቸውን ዝቅ አድርጎ ሲናገር ነበር ይሄን ሁሉ ያደረገ ሰው አይኑን አፍጥቶ ደረቱን ገልብጦ በአደባባይ ኢትዮጵያ ገብቻለሁ ካለ ምን ተማምኑ ነው ማን ነው አይዞ ያለው ግዴለምና ያለው ማን ነው ተደብቆ አልገባም ተሸፍኖ አልገባም ሰው አየኝ አላየኝ ብሎ አይደለም የገባው በአደባባይ ነው በቪዲዮ ነው ያየነው ስለዚህ ምን ቢተማመን ነው ኦርቶዶክሳውያን እኛ ከዚህ በላይ እኮ ደርሶብናል እንደውም እሱን አሳስረ ነው እንደውም እሱን ለፍርድ አቅርበን ምናልባት በዚህ አጋጣሚ እንኳን ህግ ቢያስረው ልዩን ጀግና ማድረግ ነው እና ብዙ አልተበደልንም ወይ ብዙ ድምጾቻችን አልተነጠቅንም ወይ ካህናትን አላጣንም ዲያቆናትን አላጣንም ስንት መከራ ግፍ አልደረሰብንም ወገኖች ትዝታው ቤተክርስቲያንን ካደረጋት በላይ አልሆነችም እቺ ቤተክርስቲያን ለማን ነው ምንጮ ለማን ነው አቤት የምንለው ማን ነው የሚሰማንኛ ስለዚህ ትዝታው ዝም ብሎ የሚመጣ ሞኝ አይደለም ከግራ ከቀኝ ነገሮቹን አመዛዝኖ ግዴለምን አባክ የሆነውን ነገር እናየዋለን ማንንም አይነካም ምናምን ሳይባል ዝም ብሎ አይመጣ ስለዚህ ምንድነው ማድረግ ያለብን ከሆነ ጥያቄው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የህግ ክፍል አላት የህግ ክፍሉ ይሄንን በምን አቅጣጫ መሄድ እንዳለበት ያውቃል ስለዚህ የህግ ክፍሉን እንጠብቃለን ግን ግዴላችሁም ለእግዚአብሔር አሳልፈን ብንሰጥ ይሻላል የቤተክርስቲያን አምላክ ዋጋ የሚከፍል አምላክ ነው ሁሉም የዘራውን ያጭዳል የሚጠቅመን ግን
ቤተ ክርስቲያን ልዕልናዋን ክብሯን ተሰሚነቷን ኃያልነቷን የምታገኝበትን ሁኔታ ላይ ብንመካከር ነው የሚሻለን እንጂ አቶ ሳሙኤል ትዝታው ቤተ ክርስቲያንን ተሳድቧል አዋርዷል አዎ ቅዱሳንን ጻድቃንን ሰማዕታትን በማይገባቸው ልክ አዋርዷል ሕግና ፍትህ ካለ ወደ ወይኔ ቤት ይወርዳል ግን እንዲህ ቤተ ክርስቲያንን አዋርደው በቃል ኪዳኑ ታቦት ላይ አሹፈው የተያዙ ሰዎች ምን ያህል ቀን የታሰሩት በምን ያክል ዋስ ነው የተፈቱት ስለዚህ ይሄ የሚያደክም ጉንጭ አልፋ ነገር ነው የሚሆንብን ለእግዚአብሔር አሳልፈንስ እግዚአብሔር የበቀልና የብድራት አምላክ ነው ለቤቱ የሚቀና አምላክ ነው ስለዚህ እግዚአብሔር ፍርዱን ይስጥ ከማለት ውጪ ምንም ማድረግ አንችልም ምክንያቱም እቺ ለአገር ብዙ የዋለች ቤተ ክርስቲያን አገርን ጠፍጥፋ የሰራች ኦርቶዶክስ ተዋሕዶ ቤተ ክርስቲያን አቅሟን ካጣች ድምጿን ከተነጠቀች ቆይታለች የሰማይ እውነት ለመናገር የያያ ዘለታን ሐሳብ ሙሉ በሙሉ ነው መጋራው ምክንያቱም ዝም ብሎ ከመሬት ተነስቶ የሚመጣ ሰው አይደለም ምን እንደተናገረ ያውቃል እንግዲህ ዘመናዊነት በረቀቀበት ቴክኖሎጂ በተስፋፋበት በዚህ ዘመን ያንዳንዱ ንግግራችን ሪከርድ ሆኖ የሚቀመጥ ነው የሱ ደግሞ በጣም ብዙ አሉ በተለያየ ጊዜ ተናገረው ይሄ ሁሉ ነገር ተናግሮ ያ ሁሉ ኦርቶዶክሳውያን ተቆጥተውበት ከሁሉም ከክርስቶስ ጀምሮ እስከ ታች እስካለው ድረስ የተናገረ ሰው ደረቱን ገልብጦ እንግዳ አቀባበል ተደርጎለት አበባ ተሰጥቶት በታላቅ ፌሽታ የተቀበሉት ከጀርባ የተማመኑ ነገር ስላለ ነው ያው እኛ ይቅርብን ብለን እንደው ይያዝ ይታሰር ብለን በቲክቶክ በፌስቡክ እንጮሃለን እንጂ እሱ ኦሬዲ ሲመጣ ያለቀለትን ጉዳይ ጨርሶ ነው የመጣው ይያዛል የሚለው ነገር እኔ በበኩሌ ምንም ያለ ይያዛል የሚል ተስፋ የለኝ የግሌን እናንተ ታላቁ ግን እኔው የጊዜ ጉዳይ ነው እኔው ለማንኛውም ወደ ታላቁ አባታችን እናምራ ለካሪቢያን ህዝቦች የወንጌል ብርሃን የሆኑት አባት በኢትዮጵያ ኦርቶዶክስ ተዋሕዶ ቴሌቪዥን ጣቢያ በቅርብ ይቀርባሉ በጣም አጭሩን ማስታወቂያ ያደረጉትን ግን እንመልከት በ600 ብር ለ40 ዓመታት እሳቸውና ስራ አስኪያጃቸው ብቻ በካሪቢያን በጀማይካ በእንግሊዝኛ ቋንቋ እየሰበኩ በርካቶችን የመለሱ ይታያችሁ 40 ዓመት ነው ያልኩት ይሄ የምትመለከቱ እድሜ ስንት ነው ያን እድሜ ማስላት 40 ዓመት ሙሉ በ600 ብር ጳጳስ የሆኑት አባት ማለት ነው እና አልመጣቸው The grace of God be with you. Give thanks unto our God. ቤተክርስቲያን ሁሉ ጊዜም ችግር አይለያትምና ቤታችሁን አገራችሁንና ቤተክርስቲያናችሁን ትታችሁ እንዳትሄዱ ቢሻግራችሁ ወደ ሀገራችሁ ተመለሱ ብለው ምክር ሰጥተውን ነበር ያን ተቀብዬ ነው እስካሁን የምጠብቀው እሳቸው ምክር ዛሁን እንግዲህ የካሪቢያና የላቲን አሜሪካ ነው የሚባለው ብዙዎቻችን ደግሞ ጃማይካ ነው የምንለውና እንደውስቲ ምን የት ያሉ ናቸው እዛ አካባቢ ከኛ ድክመት ምንም ልናረካቸው አልቻልንም አሁን ያን ነው ነው ከርኩም ጀምሮ ያን ዋካቸው ሰዎች እንደተጠሙ እንደተራው ነው ያሉ ምንም አላደረግንም ረዳት ይሰጠኝ ያልኩ ነው እንጂ ስለራሴ ምንም አንድ ቀን ደሞዝ ይጨመርልኝ ወተቸገርኩ ደግሞ ጥያሬ ይደረግልኝ ጠይቀም አላውቅም እንደሱ ግን አልረኩም አሁንም ቢሆን ብፁዕ አባታችን እንግዲህ ለቅዱስ ሲኖዶስ ምልዓተ ጉባኤ ሲመጡ በተለይ እዛ ቦታ ላይ ቅዱስ ሲኖዶስ ትኩረት እንዲሰጠው ቅዱስ ሲኖዶስ ምን ላይ ሰጥቶ ያልካል እንደው ይሄን ረጅም ዓመት እዛ እንደመቆየቱ ግን እስካሁን ተስፋ አልቆርጠንም በየ3 ወር ትንሽ ትምህርት እየሰጠን በየ3 ወር ጥምቀት እናደርጋለን አንዳንድ ጊዜ 50 ምናምን ጠምቃለን በ3 ወር አንዳንድ ጊዜ 40 ምናምን በዚህ ይያል አልቀለም እንግዲህ እዛ ቦታ ላይ ኢትዮጵያውያን ከሌሉ ለሀገሩ ተወላጆች የኦርቶዶክስ ቤተክርስቲያን የክርስትና ትምህርት እንዲሰጥ እንዲማሩ ተብሎ ነው እንግዲህ ቅዱስ ሲኖዶስ ያን ጊዜ እርሱን ወደዛ ቦታ ይላከው የሁለት መነኮሳት ከቅዱስ ሥላሴ ወስጄ አንዱ በሀገር ስብከቱ አስተዳዳሪው ነው 12 ዓመት በነፃ ለደሞዝ ያገለግላል ምንም ደሞዝ አልተመደበ በጀት የለም በቃ እርሱ ባሉበት በትሪኒዳድ በአጠቃላይ በካሪቢያን እና የላቲን አሜሪካ
ቤተክርስቲያን እንዴት ነው የሚያዋት? አገልግሎቱ እንዴት ነው? 32 ዓመት 20 ዓመት በቅስና 12 ዓመት በጵጵስና በዛው 6 ዓመት ነው ያገለገልኩት። ሰላም አዎን ፍቅር አለ እግዚእነ አርያም ሞገሰ መስቀሉ አልተረድ ለእግዚእነ አምላክነ ወላዲነ ኢየሱስ ክርስቶስ ይርሐቆት ረማይከለ ወማይከለ ኩልክሙ እግዚኦ አረነ ክርስቶስ። ይህም ጭማሬም አልጠየኩም አላመለከትኩም። አመስግኜ ያው እግዚአብሔር ይጠበቀኝ በቀን ያገኝ በዚህ ሁሉ አገልጋይ ይጨመርልኝ ረዳት ነው እንጂ ደሞዝ አነሰኝ ቢሆን አልጠየኩም። God create man with knowledge, wisdom, understanding, responsibility, authority, all this. And what we lack? በ600 ብር ነው ያገለገልኩት። እሱ ምንም አልጎዳኝም፣ ምንም አልተቸገርኩም። ችግሩ ሰው ስራው ተጎዳ በማለት ካስተውነ በዘጋር ይሄው ያው ጳውሎስ የጻፍኩላቸው በእንግሊዝኛ ነው ያለ የዛሬ 23 ዓመት ነው እንግዲህ ረዳት ይላክልኝ ደክም ያለው እንግዲህ ስራው እንዳይጓደል ብዙ መስዋዕትነት የተከፈለ ስለሆነ በእኔ ጊዜ እንዳይዘጋ ባካችሁ ያን ነው እንጂ ሌላ ነገር አላደረኩም። ተቀብለውኛል። ፍጻሜውን ያሳምረው እየጠበቁ ነው እንግዲህ በጵጵስና እንግዲህ 32 ዓመት ሲያገለግሉ ቀይሩኝ አላሉ። እንደዛ ቦታ ጸንተው እንዲያገለግሉ በአቶን ጠብቀው እንዲያገለግሉ ያደረጉ ምንድነው? ሞት ነው የሚለየኝ እንግዲህ ወዲያም አልሄድም። እነሱም ለምን ትተሃት መጥ በዚህ ምን ትተሃት መጣም ሀገሬ ነው ላይ እንዴት ብዬ ትጨመጣለሁ? ሰው ሳይተካ ሰውም ቢተካም አልመጣም። እነሱን ትቻ አልመጣም። እዚያው ማብሬ ሞት ነው የሚለየው ብዬ ቃል ገብቻላቸው። ለዚህ ነው እንግዲህ እነሱ ፍቅር የእነሱ ችግር ነው እዚያ ስራ ያዘን እንጂ ሰራተኛ ይምጣ አስተማሪ ይምጣ ቦታው ምንም አልተቃና ምንም አልተጠቀሙ። ያን ብቻ ነው ያለው። አሁንም ቢሆን ፍቅራቸው ነው ያሰረኝ ሌላ ነገር የለም። እሁድ ነው የሚለቀቀው። በቴሌግራም አካውንት ቪዲዮን እለቅላችኋለሁ። በጣም የሚወደዱ እጅግም ደስ የሚያሰኙ አባታችን ናቸው። በጣም እኔ እውነት ለመናገር በአሁኑ በቅዱስ ሲኖዶስ ምልአተ ጉባኤ ካዩዋቸው በጣም ልቤን ከማረኩኝ አባት መካከል እኛ አባት ናቸው። 40 ዓመታትን ሙሉ በካሪቢያን በላቲን አሜሪካ ብቻቸውን በ600 ብር ይታያችሁ። በዚህ ጊዜ መኖክሴ ለመሆን ተወጵጵስና መኖክሴ ለመሆን በርካቶች ይጋደላሉ። በጉቦ አንዱን በማስገደል አንዱን በማሳሰር አንዱን በማስነሳት በመናመን ብቻ የቤተክርስቲያን አሳዳር የደብር አለቃ ለመሆን መኖክሴ ሆኖ ለመቀደስ የሆነ ታላቅ ቤተክርስቲያን ካቴድራል ላይ ኃላፊ ለመሆን የማይደረግ ነገር የለም። እንሰማለን ባናይም የምናደምጠው ነገር አለ። እኚህ ግን ሊቀባባ ቀይሩኝ እንኳን ሳይሉ ቀይሩኝ ደሞዝ ጨምሩልኝ ሳይሉ አሁንም የጠየቁት መንደው ደክም ያለው አቅቶኛል ግን ወላጅ አልባ እንዳይሆኑ ቢያንስ አባት ይመደበላቸው ብለው ነው የለመኑ ያሉት ይታያቸው እንጂ ይሄን አድርጉልኝ እንዲያድርጉልኝ ብለው አይደለም። እና ቴሌግራም አለ ቴሌግራም ላይ ለቅላችኋለሁ ቪዲዮን ሙሉ በሙሉ ብታደምጡ ነው የሚሆነው። እግዚአብሔር አምላክ እንግዲህ ከአባታችን በረከት ይክፈለን ለማለት ወዳለሁ። አባታችን ርዕሰ ሊቃውንት አባ ገብረ ኪዳን ብንጸድቅም ባንጸድቅም ኦርቶዶክስ መሆናችን ደስ ያሰኛል አሉ። ዮናታን አክሊሉ አስጨንቆታል ይሄ ንግግር። መጀመሪያ ግን የርዕሰ ሊቃውንት አባ ገብረ ኪዳን የአባታችን መልእክት እናድምጥ። ብንጸድቅም ባንጸድቅም እንኳን ክርስቲያን ሆን መቤቴ እንኳን ኦርቶዶክስ ሆን ለምን መሰላችሁ? ይሄ ቅዳሴ እኮ የማን ነው? የመላእክት ነው። አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ ውእቱ መንፈስ ቅዱስ። አሁን ይህንን ቅዳሴ እኮ የሚካኤል ቅዳሴ ነው። ቅዱስ ሚካኤልን ለመስማት አዋጅ አዋጅ ሁላችሁም 1 ሚሊዮን ብር አምጡ ብንበላውን ማን ከፍሎ ይሰማው ነበር? በነፃ ስሙ ስለተባልን ግን ሰለቸ ነው ለመድ ነው እንጂ ይሄ ቅዳሴ የሱራፌል ቅዳሴ ነው። ኪዳኑ የሱራፌል ኪዳን ነው። ማህሌቱ የሱራፌል ማህሌት ነው። ቃለ እግዚአብሔሩ የሱራፌል ማህሌት ነው። ሃይማኖታችን የሱራፌል ሃይማኖት ነው። እመቦዝ አምጻ ካላ ስባተ ሱራፌል ውጉዘ ለይኩን ይላል አቡሊዲስ በሃይማኖት አበው። ሱራፌል ከሚያመሰግኑት ምስጋና የተለየ ምስጋና የሚያመጣ ሰው ቢኖር የተለየ የተረገመ የተለየ ይሁን። ሱራፌል ከሚያምኑት ሃይማኖት የተለየ ሃይማኖት ያመጣ ቢኖር የተለየ ይሁን። ጾማችን የመላእክት፣ ምንኩስናችን የመላእክት፣ ማህሌታችን የመላእክት፣ ስራታችን ለመላእክት፣
ወባቲ ለዛቲ ቤተ ክርስቲያን ሥርዓተ መላእክት አርአያ ዘበሰማያት ቤተ ክርስቲያን ስትትመሰል በጽራላያም ዘላይሉ ወቅድስት ድንግል በሰራገላ እሳት ዘይጸውርዎ ኪሩቤል። ተመልከቱ ቤተ ክርስቲያን ይላል። ለዚች ቤተ ክርስቲያን የመላእክት ሥርዓት አላት። ለመላእክት ሥርዓት አላት። ቤተ ክርስቲያን ጽርሐ አርያም ትመስላለች። በላይ 4 ወንጌላውያን አሉ። እየንተ ኪሩቤል ብነ 40 ወንጌላውያን ተመልከቱ። በላይ ኪሩቤል አሉ። በዚህ 4 ወንጌል አሉ። እየንተ ሱራፌል እንደ ሱራፌል ካህናት አሉ። ተመልከቱ። እየንተ ሊቃናት ማን አሉ? መላእክት ዲያቆናት አሉ። እየንተ መላእክት እነማን አሉ? ደናግል መነኮሳት አሉ። ስለዚህ ይቺ ቤተ ክርስቲያን ጽርሐ አርያም ናት። በሰማይ የብርሃን ታቦት አለ፣ እዚህ ታቦት አለ። በሰማይ የብርሃን መጋረጃ አለ፣ ከዚህም የብርሃን መጋረጃ አለ። በሰማይ ተመልከቱ የብርሃን መንበር አለ፣ ከዚህም የብርሃን መንበር አለ። በሰማይ ረቂቅ ማይጠንት አለ፣ በዚህም ረቂቅ ማይጠንት አለ። በሰማይ ረቂቅ ፍም አለ፣ በዚህም ረቂቅ ፍም አለ። በሰማይ ረቂቅ ዕጣን አለ፣ በዚህም ረቂቅ ዕጣን አለ። በሰማይ እግዚአብሔር አለ፣ በዚህም እግዚአብሔር አለ። ስለዚህ ይህች ቤተ ክርስቲያን ሰማይ ናት፣ ጠፈር ናት። ይህች ቤተ ክርስቲያን ጠፈር ናት፣ ሰውና መላእክትን ያስተባበረች። የአባታችን የርዕሰ ሊቃውንት አባ ገብረ ኪዳን ትምህርት ይሄ ነው። ሰውየው አስጨንቆታል። እናድምጠው። አሁን ሰሞኑን ብንጸርቅም ባንጸርቅም አልተባለ። ብንጸርቅም ባንጸርቅም ምን አመጣው? በእርግጠኝነት ተስፋ አደርጋለሁ ትንሽ ተቆይቶ አንጸድቅም እንደሚባል ምንም ጥርጥር የለኝም። እውነቴን እኮ ነው የምነግራችሁ። አዚም ነው የኢትዮጵያ ሕዝብ ላይ የተደረገ አዚም። ይሄ አዚም ከኢትዮጵያ ሕዝብ ላይ ተገፉ የወደቀ ቀን የኢትዮጵያ ሕዝብ የጽድቅ ብርሃን ይበራለታል። ለመሰላችሁ ክርስትናው ወደ መጽሐፍ ቅዱስ መምጣት አለበት። እንትኑ ሰርክሉ መጥበብ አለበት። ብዙ ቦታ ነው የኢትዮጵያ ሕዝብ ረግጦ ያለው። አሁን እነዛም መጽሐፎች ጥሎ ገላትያ ጋር ከመጣ አንብቦ አለመቀበል አይችልም። አሁን መጽሐፉን የማንበቢያ ጊዜ ያሳጥተውታል። መጽሐፉን እንዳያነብ አይኑን ከመጽሐፉ ላይ እንዳያደርግ በሌላ ነገር ቢዚ አድርገውታል። አዚም ነው ሰው ለመጽሐፍ ቅዱስ ጊዜ እንዳይኖረው። መጽሐፍ ቅዱስ የቱ ጋር እንደሆነ የማያውቅ ገብቷቸዋል። ማቴዎስን አውጣ ስትሉት፣ ሉቃስን አውጣ ስትሉት፣ ኢሳይያስን አውጣ ስትሉት የማያወጣ ሰው ነው ዳዊቱን ይዞ የሚዞረው ወንጌልን። እንግዲህ ይሄ ሰውዬ እንደዚህ ነው የሚያወራው። የርዕሰ ሊቃውንት አባታችን አባ ገብረ ኪዳንን ሉቃስን አውጣ የሚሉት ማውጣት የማይችል ሰው ነው ዳዊቱን ይዞ የሚሄደው ብሏል። ለምን እንግዲህ ኦርቶዶክስ ተዋሕዶ ቤተክርስቲያን በቀጥታ የተናገረው ነገር ግን ርዕሰ ሊቃውንት አባ ገብረ ኪዳን የተናገሩትንም አድምጠናል። እነዚህ ሰዎች ዛሬም ስብከታቸው ኦርቶዶክስ ሆናለች፣ እኛ ግን እውነቱን እየሰበክን እዚህ ደርሰናል። ፖለቲካ አይመለከተኝም ማለት ፈሪነት ነው። የመጨረሻችንን ቪዲዮ እናድርግ። ዲያቆን ያረጋል አበጋዝ። አሁን እኮ እዚህ የተሰበሰብነው በፖለቲካ ድባብ ነው። አዋጅ ቢታወጅ ለምሳሌ በኮሮና ጊዜ አዋጅ ነበረ፣ እንዲህ መሰብሰብ እንችላለን፣ በዚህ ሰዓት እንዲሆነው መሄድ አይቻልም፣ ወደዚህ ቦታ መሄድ አይቻልም ቢባል አያድርገውና መንገድ ቢዘጋ መምጣት እንችላለን። መንገድን የሚዘጋው የሚከፍተው እኮ ፖለቲካዊ ውሳኔ ነው፣ ሌላ አይደለም። ሁሉ ነገር በፖለቲካ ውስጥ ያለ ነው። 6 ኪሎ ይቅርታ አንድ ነገር ትዝ ብሎኝ ነው ወደዛ ሄድኩት። ዲፓርትመንት መረጣ ላይ ፍሬሽማን በኋላ ነበረ መረጣውና የተለያዩ የዲፓርትመንት ኃላፊዎች ትዝ ይለኛል እየመጡ ስለ ዲፓርትመንታቸው ጥሩነት ሲናገሩ መጨረሻ የፖለቲካል ሳይንስ ትምህርት ክፍል ኃላፊ የነበሩት ዶክተር ታዬ ወልደ ሰማያት ነበሩ የተናገሩት። ይኑሩ አይኑሩ አሁን አላውቅም በእውነቱ። እና ምን አሉ? ተወው ይሄን ሁሉ አሉ። አሁን ካፌ ሄደህ የምትበላውን የዳቦ አይነት ግራሙን ሁሉ የሚወስነው ፖለቲካ ነው አሉ። ስለዚህ ሌላውን ተውና ሁሉንም የሚወስነው ፖለቲካ አጥና አሉ። የምትራመድበትን መንገድ የሚወስነው ፖለቲካ ነው። ይሄ የመጣንበት መንገድ የተሰራው በፖለቲካ ውሳኔ ነው። አስፋልት የሆነው ያልሆነው በፖለቲካ ውሳኔ ነው። ሁሉ ነገር በፖለቲካ የተወሰነ ነው። እኔ ፖለቲካ አይመለከተኝም ማለት ወይ አለማወቅ ነው ወይ ፈሪነት ነው። አሁን በጣም በእውነቱ የተቸገር ነው። ፈሪዎች መንፈሳዊ መስለው እየታዩ ነው። ይሄ ማለት እኔም ፈሪ ነኝ፣ ግን ሰው ፍርሃቱን በመንፈሳዊነት ይሸፍነዋል። አይደለም በሕገ መንግስት ክርስትና ሲሳደድ ክርስትና ጨቋኝ ነበር ሲባል ዝም ማለት ይሄ ፖለቲካን ማክበር ነው። ይሄን መናገር ፖለቲከኛ ለመሆን ነው እንዴ? ለምን እንዴት ይሆናል? አሁን እኮ እየሆነ ያለው ፖለቲከኛው ሃይማኖት ውስጥ ገብቶ እንደፈለገ ይፈተፍታል። ይሄን ሲያደርግ መብቱ ነው። ሃይማኖተኛው ደግሞ ፖለቲካው ለምን እንዲህ ያደርጋል ሲባል አይ ፖለቲካ ውስጥ ገባ ይባላል። እና መብቱን ለፖለቲካ ብቻ ማን ሰጠው? ሰዎች እንደፈለጉ ቤተክርስቲያን ሲነቅፉ መብታቸው ነው።
ካድሬው እንደፈለገ ኦርቶዶክሳዊነትን ሲሳደብ መብቱ ነው። ኦርቶዶክሳውያን ተነስተው ያን ሲናገሩ እገሌ ፖለቲከኛ ሆነ ይባላል። አልተረዳ ነው በእውነቱ። አንዱ ቤተክርስቲያንን አሳልፎ እየሰጠ ያለው የኛ የውስጥ አለመረዳት ነው። ይሄ እኮ ተጨፈኑ ልብለጣችሁ አይነት ነው እየሆነ ያለው። በልጅነት ትዝ ከሚሉ ጨዋታዎች አንዱ እንኩቶ ይነኮትና ከተማ ተወልዳችሁ ያደጋችሁ እንኩቶ አታውቁም አይደል? ኬክ ምናምን ነው መሰለ እናንተ ብዙ የምታውቁት። የእንኩቶ ይነኮትና እነዚህ ጉልበት ያላቸው ትልልቆቹ ደህና አድርገው መብላት ሲፈልጉ ምን ይላሉ? ልጆቹን እኛ አመኝ እንበል እናንተ ጢዝ በሉ ይላሉ። እስኪ ጢዝ በሉ። ስለዚህ ትልልቆቹ አመኝ እያሉ ይበላሉ፣ እነዛ ጢዝ እያሉ አፋቸውን ገጥመው ይውላሉ። አሁን እንደዚህ ነው እየሆነ ያለ። ሌላው እንደፈለገ እኛ ላይ አመኝ እያለ የፈለገውን ይናገራል፣ የፈለገውን ይሰራል። ውስጣችን ገብቶ ያቦካል፣ ይጋግራል። እኛ ልንል ስትል እንደ ዝም በል እንጂ እኮ ፖለቲካ ነው ይላል። እኛም ደግሞ ስላልተረዳን በጣም ተበሳጭ። በነገራችን ላይ ሃይማኖትና ፖለቲካ የተለያየ ነው የሚለው የአሜሪካ ዴይስቶች የተባሉ ሰዎች ፍልስፍና ነው። እነ ቶማስ ጄፈርሰን የሚባለው ያመጡት ነው። በዚህ ዓለም ሁሉ ነገር እኮ የተዛመደ ነው። ፖለቲከኛማ እንዲህ ከሆነ ነቢያት ምን ውስጥ ያስገባቸው ነበር? ሐዋርያት ውስጥ ምን ያስገባቸው ነበር? ጌታችን እኮ ሄሮድስ ጋር ተነጋግሯል። ስለ ሄሮድስ ጉዳይ ሐሳብ ሰጥቷል። ሄሮድስ ሊይዝ ይፈልጋል ሲል ሂዱና ይችን ቀበሮ በሏት 2 እና 3 ቀን እፈጉሳለሁ ከዛ በኋላ ሄዳለሁ ብላችሁ ንገሯት ብሏል። አዎ የፖለቲካዊ ንግግር ነው። ከዚህ ነፃ የሆነ ዓለም ውስጥ ልንኖር አንችልም። ምክንያቱም የምንኖረው በዚህ ዓለም ነው። ቤተክርስቲያን እንስራ ብንል የግል ፖለቲካዊ ውሳኔ ነው፣ ተፈቀደም ተከለከለም። እንዲህ እንሰብሰብ ብንል ፖለቲካዊ ውሳኔ ነው፣ ተፈቀደም አልተፈቀደም። እና ከፖለቲካ ውጭ ያለ ነገር ሊኖር አይችልም። የሚጠቅመው በአግባቡ ተረድቶ በአግባቡ እንደሚገባ መስራት ነው። ይሄ ማለት ቤተክርስቲያንን የሚወክሉ ከጳጳሳት ጀምሮ ያሉ ካህናት ግን እንዲህ ያለ ፖለቲካዊ ፓርቲ ነገር ውስጥ ግን መግባት የለባቸው። ማለት ግን ጥፋቱን ጥፋት ነው፣ ክፉን ክፉ ነው፣ ስተቱን ስተት ነው ማለት ግን የለባቸውም ማለት አይደለም። ነፃ መሆን ያለባቸውም ለዚህ ነው። የሆነ ፓርቲ ውስጥ ሄደው ከተለጠፉ ከዛ ውጪ መናገር አይችሉም። ወይ የፓርቲ ፖሊሲ ይከለክላቸዋል፣ አለዛ ሊናገሩ ቢሉ ሰሚ አያገኙም። ነፃ መሆን ያለባቸው እውነቱን እውነት ሐሰቱን ሐሰት ለማለት እንዲችሉ ነው። ከዚያ ውጭ ያሉ ክርስቲያኖች ግን እንደ ጊዜ ግብሩ እንዳስፈላጊነቱ ፖለቲካውን ገብተው መቀደስ የግድ ነው። አለዛ እኔ አልገባም የሚል ሰው ምን እያለ ነው? ሌላው ይወስንብኝ፣ ቤተክርስቲያን ልስራም አልስራም ልኑርም አልኑርም ሌላው የሚወስነው እንቀበላለሁ እያለ እኮ ነው። በኋላ ማልቀስ የለበትም እንደዚህ ያለ ሰው። በኋላ ውጣ ሲባል ግባ ሲባል አትኑር ሲባል ቤተክርስቲያንን አፍርስ ጥምቀተ ባህር ይወረሳል ቢባል ማዘን የለበትም። ለምን? ለሌሎች ታሳልፎ ሰጥቷል፣ እንዳረጉ ያርጉኝ ብሏል። ስለዚህ ፖለቲካ የማይመለከተው ነገር የለም፣ ሁሉም ውስጥ አለ። ግን በአግባቡ በተረዳ መጠንና ሁኔታ ግን ሊሆን በጣም አስፈላጊ ነው። ስለዚህ ፖለቲካ ሁሉንም ይመለከታል። ግን የፖለቲካ ሰዎች ደግሞ በተረዳ ሁኔታ ሊሰሩት ሊያደርጉት ይገባል። የሃይማኖት አባቶችም በፖለቲካ ሂደት የሚያጠፉትን የሚያበላሹትን በእውነቱ የሃይማኖት አባቶች የሚያስፈልጉት በዋናነትም ለዚህ ነበረ። በእውነቱ ይሄ ከሌለ አሁን እኛ ጋር የሆነ ያለው በእውነቱ በሚያሳዝነው እኛ ዝም እንላለን። ሌላ አብዝቶ ስለሚጮህ አብዝቶ ያገኛል። እናት እንኳን ደህናውን ልጇን አትወደውም ይባላል። ለሚያለቅሰው ለሚጮኸው ለሚያስቸግረው ነው ትኩረት። የተወዳችሁ ቤተሰቦቻችን የዛሬ መረጃዎቻችን ይህን ይመስላሉ። መረጃው ለመላው ዓለም ይዳረስ። ላይክ እና ሼር ማድረጋችሁ እንዳይዘነጋ። ወንድማችሁ ልዑል መብራቱ ነኝ። ያሮስ የእናንተም የኛም ነው። ክብር ምስጋና ለአብ፣ ክብር ምስጋና ለወልድ፣ ክብር ምስጋና ለመንፈስ ቅዱስ አንድ አምላክ አሜን።